አብርሃም ሄርሜላ አጠገብ እንዳደርሱብኝ ከዚህ በኋላ በሷ ህይወት አይመለከታቸውም። አንቺን ማውራት እችላለሁ፣ ላናግርሽ እችላለሁ። ልጄ አለኝ ከአንቺ አከብርሻለሁ። እነሱ ግን በህይወታችን አይመለከታቸውም። አንድ ልጅ ቅርና 10 ልጅ ራሱ ብታረጊ እነሱ የሚመለከታቸው ነገር የለም። እኔ አልፈልጋቸውም፣ በቃ ከህይወቴ ውጡልኝ፣ እኔ የራሴ ህይወት ልኖር ብሎ እንግዲህ ሜሪና ዳኒንም አባሯቸዋል ማለት ነው። አንተ እንደ ተፈላጊነት ነው ወይ ራስን የምታየው ብላ ስትጠይቀው እኔ እኮ ፈልጌሽ አይደለም የመጣሁት፣ አንቺ ነሽ ደውለሽ የጠራሽኝ። የአንቺ ማስመሰል ጊዜያዊ አይደለም፣ ማብቂያ የለውም። እኔ ግን ማስመሰል ሰልችቶኛል። ከዚህ በኋላ ህይወቴ ውስጥ አታስፈልግኝም። 10 ልጅም ልታረጊ ትችያለሽ፣ እኔን አይመለከተኝም ብሏል። እንግዲህ አብርሃም የመጨረሻ ውሳኔውን ተናግሯል። ግን ርዕሱና ታምኔቱን እሱን አይደለም የሚያሳየው። ታምኔቱን አይቼ ነበር ሮጬ የገባሁት። እንዴት እንደገባሁት እኔ ነኝ የማውቀው። ግን ስትገቡ ሌላ ድራማና ሌላ ጨዋታ ነው የምታዩት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ አብርሃምና ሩትዬ ዛሬ ደስ በሚል ሁኔታ መጥተዋል ብዬ ብነግራችሁ ደስ ይለኝ ነበር፣ ግን አልመጡም። ታምኔቱ ስታዩ ሌላ ነገር ነው። እኔ ደስ ብሎኝ ነበር የገባሁት። አብርሃም ግን ልጁን ተቀብሏ ነበር የተባለው። ያው መቀበሉ የት አባቱ ይቀርለታል ብላችሁ ደስ ይለኝ ነበር። እና ሩትዬ ያው ድራማ እየሰራች እንደሆነ እናውቃለን። እውነት ቢሆንላትም ደስ ይለናል። እኛ ግን አብርሃም አልፈልግሽም፣ በቃ ህይወቴ ውጭልኝ፣ እኔ ሄርሜላ ነው የምፈልገው፣ ለሄርሜላ ነው ቀለበት ማድረግ የምፈልገው ብሏል። ዳኒ ደግሞ እኔ በህይወት እያለሁ ሩታ ያንተ ልጅ አርግዛ ለሄርሜላ ቀለበት አታረግም፣ እገላሃለሁ እያለ ነው እንግዲህ እየዛተበት ነው እላቸዋለሁ።